በሰላም ነው የምትከተለው? ምን በሰላም ነው? በሰላማዊ ሰልፍ ነው እንጂ አየሽ ቀልቤ ሁሉ እንዴት እንደሚከተልሽ አልገባኝም። ምን ፈልገህ ነው? ቆይ መልክዓ ምድርሽ አቀማመጥሽ እንዴት ደስ እንደሚል ልነግርሽ ነው የመጣሁት። አቤት ተፈጥሮ እንዴት ደስ እንደሚል። ምንድነው የምታወራው? ደስቴ እኔ ባለ ትዳር ነኝ፣ ስለዚህ ክብር ይኖር። ውይ የኛ የአዳም ፍጥረት ስንባል እንደው እርስ በርስ መተሳሰብ ያልፈጠረብን ምን አለ አንቺን እንኳን ቢተውልኝ። ሁለተኛ እንደዚህ አይነት ነገር ሴት ልጅ ላይ እንዳታረግ። ስነ ስርዓት። እኔ ጋር ለመመለስ ያነሳሳን ነገር ልትነግረኝ ትችላለህ? ያው ካንተ ጋር ስሆን ነፃነት ይሰማኛል። ያው ነፃነቴን ለማጣጣም ብዬ ነው፣ ሌላ ነገር አይደለም። መርማሪ ጆን እባላለሁ። በቁጥጥር ስር ውለሃል። የምታሰርበትን ነገር ማወቅ እችላለሁ? በመጀመሪያ ሳትሞት የሞት ሰርተፍኬት ታሰርታል። ሲቀጥል ደግሞ ሰውን ያለ ጥፋቱ አሳስረሃል። እዚህ ሀገር ግን የገደለን ሰው ከመፈለግ ያልሞተን ሰው መፈለግ ይቀላቸዋል አይደል? እሱን ጣቢያ መጠየቅ ትችላለህ። ደግሞ ማን ነው ሲባል እኔን አትልም እንዴ? በጣም ይቅርታ፣ እኔ የግቡ ስትይ ነው የገባሁት። በዚህ ልክ ትደነግጫለሽ ብዬ አላሰብኩም ነበር። እያንዳንዱ ሰው የራሱ ችግር አለበት። እሱማ እኮ ልክ ነህ፣ ግን ደግሞ ፈጣሪ ለምን እንደሆነ አላውቅም፣ የሆነ ሰው ላይ ችግሩን ብዝት ያደርግበታል። እንደዛ አትበይ። ሹመት እኮ የሚሰጠው ጠንካራና ታማኝ ለሆነ ወታደር ነው። ሄኖክ በሩ እየተንኳኳ ነው፣ ተነስና ክፈት። ለምን ነው ይከፍታሉ? አንቺ ተነስተሽ አከፍች? አልገባኝም። የቤቱ አባወራ እኮ አንተ ነህ። ስለዚህ ለሚፈጠረው ለእያንዳንዱ ችግር መጋፈጥ ያለብህ አንተ ነህ ማለት ነው። ለዚህ ሲሆንማ ሴትነትሽ ትዝ ይልሻል። ይሄኔ ሌላ ነገር ቢሆን የጾታ እኩልነት ብለሽ ለመናገር ግን አንቺ ነበርሽ የምትቀለው። ቆይ አንተ ከየት መጣ? ምን ልታርግ መጣ? እዚህ ቤት በመጣው ቁጥር ምን ፈልገህ ነው የሚል ጥያቄ ነው ይሰልች። ቆይ ይሄን ሁላ ጊዜ የት ነበርክ? አሁን ደግሞ ለምንድን ነው እንደዚህ እየሮጥክ የመጣኸው? ለኦሎምፒክ ሩጫ ልመለመል ነው የሮጥኩት ልበልሽ? ትቀልጃለሽ እንዴ? በነፃነት የምቀመጥበት ቤት የለኝም እኮ። አቶ በላይ እነ ሄኖክንና ቤቲን እያስፈራራችሁ ነበረ። ከእናንተ ውስጥ ማን ነው እኔን ላይ ተኩሶ ለመግደል ያሰበው በማለት እንግዲህ እያወጣጣቸው፣ በዛውም ታዲያ ዋጋችሁን እሰጣችኋለሁ በማለት እያስፈራራቸው ነበረ። ነገር ግን የፖሊስ መርማሪው ድንገት ወደነ ሄኖክ ቤት እየመጣ ነበረ። ሆኖም በአንደኛው በር እንዲያስወጡትና ካለበለዛ ደግሞ ብዙ ችግር ላይ እንደሚጥላቸው እያስፈራራቸው ነበርና በሩን ከፍተው አስወጥተውታል። በአንድ በኩል ሚና ናት። ሚና አባባ በቃሉ አባባ በእውቀቱን የአቶ በላይ ልጅ ከኋላው መታ ጥላው ነበረ። ሆኖም ታዲያ በጣም ስለመታችውና ደግሞ መሬት ላይም ስለወደቀ አሁን ላይ እያመመው ነበረ። ሆኖም ታዲያ ሚና እኔን ወገሻ ነኝ በማለት እያሸች አረ በቃኝ እስከሚሉ ድረስ እየተጫናቻቸውና እያሸቻቸው ነበረ። ታዲያ ኬራም ወደ ውስጥ ገብቶ ሚናን አስወጥቷታል። በአንድ በኩል እንግዲህ አማን ነው። አማን እነ ሄኖክ ጋር ከሄደ በኋላ ከሄኖክ ጋር በመጋጨት ስልካቸውን ለቃቅሞ መኝታ ቤት በር ዘግቶባቸው ይወጣል። በዛውም ታዲያ አቶ በላይን ላግኝህና የምነግርህ ነገር አለኝ፣ ነገር ግን ለአንተ አገልጋይ መሆን እፈልጋለሁ ላግኝህ በማለት አቶ በላይን ስልክ ይደውልለታል። የአቶ በላይ ልጅ ሆኖም መጠንቀቅ አለብን፣ አማን ምናልባት ተንኮል ሊሆን ይችላል ብትላቸውም አቶ በላይ ደግሞ የዚህን ያክል አማን ብዙ ጨካኝ አይደለም፣ ስለዚህ ተኒ ትእዛዝ ውስጥ አይወጣም በማለት ቀጠሮ ይዘው ይገናኛሉ። ሆኖም በካፌ እንደተቀመጡ የፖሊስ መርማሪው መጥቶ አቶ በላይን እጅ ከፍንጅ ይዞታል። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እነሆ ጽናት ምን ተፈጠረ የሚለውን ቪዲዮንም እስከ መጨረሻው በማየት አብራችሁን ቆዩ እያልኩኝ ከወዲሁ ጋብዛችኋለሁ። አስተማሪ እንዲሁም አዝናኝ የሆነው ዛሬ ላይ ታዲያ አቶ በላይ ወደ እነ ሄኖክ ቤት ያመራል። ሆኖም ከነ ልጁ ስለነበረ ወደዛም ሄዶ ሄኖክንና ቤቲን እያስፈራራቸው ነበረ። ቤትምና ሄኖክም ታዲያ በሆነው ነገር በጣም ስለደነገጡ እውነትም አቶ በላይ በህይወት መኖሩን ሲያዩ በጣም ደንግጠዋል። አቶ በላይም ታዲያ ከናንተ መሀል ይህን ያደረገው ማን ነው? እመኑኝ ከባድ ቅጣት ትቀጣላችሁ በማለት ቤቲንና ሄኖክን እያፋጠጣቸው ነበር። ሆኖም ሄኖክና ቤቲም እኛ ያለነው ካንተ ጋር ነው በምን እናውቃለን በማለት ቢናገሩትም ልጁ ደግሞ አባዬ እነዚህ ካዲዎች ናቸው አትመናቸው በማለት ትናገራለች። አቶ በላይ ግን የሚወጣበትን በር እንዲያዘጋጁለትና ሌላ በር መውጫ
እየፈለገ ነበረ። ቤቲም ታዲያ ፖሊሶቹ በር ላይ ሆነው እንዴት ነው አንተን የምናስወጣ በማለት ትናገራለች። አቶ በላይ ግን ጉድጓድ ቆፍራችሁም ቢሆን ከዚህ ቤት ታስወጡኛላችሁ፣ አለዛም ተያይዘን ገደል እንገባለን በማለት እያስፈራራቸዋል። በቶሎም ይሄ በር ይከፈታል በማለት በዱላውም ያሳያቸዋል። ሆኖም ታዲያ በሩን ከፍተው በጓሮ በር ለማስወጣት ችለዋል። ታዲያ ቤቲ ሶፋውንም ሆነ በሩን ሳስተካከለች በኋላ በሩንም በደንብ ባዘጋው፣ ግን ደግሞ ምንም እንዳልሰማ ቁጭ ብላ ነበር። መርማሪ ጆንም ወደ ውስጥ ይገባል። ታዲያ አብሮት ከነበረው የመርማሪ ፖሊስ ጋር ሆኖ ነበር ወደ ቤት የገባው። ቤቲንም ሲያያት ቤቴ ድረስ መታችሁ ምንድን ነው በማለት እንግዲህ ቤቲም ፖሊስ መርማሪውን ትናገራለች። አቶ በላይን ፈልገን ነው በማለት በደረሳቸው ጥቆማ ነበር የመጡት። ሆኖም ይሄ እኮ የኔ ቤት እንጂ የማንም ማጠራቀም አይደለም በማለት ቤቲም ትናገራለች። ፖሊስ መርማሪውም ታዲያ እመኝኝ እዚህ ውስጥ አንድ ነገር ባገኝ ግን ደግሞ አንቺ ራስሽ ወንጀለኛ እንደሆንሽ እንድታውቂ በማለት ይናገራታል። ሆኖም በሩን እንደተከፈተ ሲያይ ማን እንደወጣ ቢጠይቃትም እሷም እንደ መንተባተብ ብላ ታዲያ ይሄ እኮ ቤቴ ነው መብቴ ነው መክፈት በማለት ትናገራለች። ግን ደግሞ ረዳት ፖሊስ መርማሪውም ቤቱን በሞላ ፈትሾ ምንም አይነት ሰው እንደሌለ ለጆን ይነግረዋል። ግን ጆን ደግሞ ቤተልሔም ይሄን ነገር ግን አድርገሹ ከሆነ እስከ መጨረሻው እንደምትጸጸጭበት በማለት እንግዲህ ተናግሯት ከቤት ይወጣሉ። ሆኖም ከወጣ በኋላ ደውላ ፖሊስ መርማሪውም እንደወጣ ትናገራለች። እነሱም ከተደበቁበት እንግዲህ ሊወጡ ችለዋል። በአንድ በኩል ሚና ናት። ሚና አባባ በእውቀትን እንግዲህ አቶ በላይ እያናገረው ነበረ። ታዲያ በሚያናግረው ሰዓት እንዴት የእህቴ ልጅ እንደዚህ ታደርገዋለህ? ሆኖም እንዴት ጨክነህ እሱንስ እስር ቤት ንጹህ እንደሆነ እያወቅ ሲታሰር በህይወት እያለህ እንዴት ዝም ብለህ ታሰቃየዋለህ? ምን አድርጎህ ነው በማለት ይናገረዋል። ሆኖም ታዲያ አባቱ ጥፋተኛ ነው፣ አባቱ ባጠፋ ልጅ ይቀጣል ወይ በማለት እንግዲህ እናንተም እያወቃችሁ እኔን ገንዘብ ባዶ እጄን እንዳስቀረኝ ይሄን ነገር ሳታውቅ ቀርተህ ሆነ ወይ አቶ በእውቀትን አቶ በላይ ይናገራል። ሆኖም ታዲያ በሰዓቱ እኛ ምንም የምናውቀው ነገር የለም። ታዲያ አሁን ልጁ ምን ያድርግ በማለት የእህቴን ልጅ ተው በማለት አሁን ለፖሊስ መደወል አለብኝ በማለት ስልኩንም ሲያነሱ ነበረ። አባባ በእውቀቱን ከኋላ መታ የአቶ በላይ ልጅ የመታቻቸው። ሆኖም አቶ በላይ እንዴት ታደርጊያለሽ ልጄ? ጥሩ አይደለም እኮ የሆነ ነገር ቢሆን እስከ መጨረሻው ደግሞ ሌላ ወንጀል ሰራን ማለት ነው። ልጄ ጥሩ አላደረግሽም ቢሏትም ግን ደግሞ ከዚህ መሸሽ እንዳለባቸው ነግራው አባቷን ይዛ ትሄዳለች። ሆኖም ታዲያ ዛሬ ላይ ሚና ህመም ስለሚሰማቸው እያሻቻቸው ነበረ። ወገባቸውም ላይ ቆማ በግድ እየረጋገጠቻቸው ከወገሻ እኔ ይሻላለሁ በማለት አረ በቃኝም ቢሏት ልትለቃቸው አልቻለችም። ወዲያው ታዲያ ኪራ መጥቶ ምን እየሰራች ነው ሲላት እኔ ወገሻቸው ነኝ በማለት አሁንም ይዛ ትረጋግጣቸዋለች። ሆኖም ኪራ ከእላቸው ላይ አንስቶ እንድትወጣ አድርጓታል። በእውቀቱም ቢሆን አረ ገደለችኝ፣ በጣም እኮ በቃኝም ብላት አልሰማለችም፣ በደንብ መታሸት አለቡት እያለች ጨፍልቃ ልገለኝ ነው በማለት ሲናገራል። የናቲ ጓደኛ ያሬድ ጽናትን ባያት ሰዓት አሁን ላይ ፍቅር ተጠምዷል። ሆኖም የስንት ሰው መቀመጫ ይዛ ነው የምትዞረው፣ በጣም እኮ ነው የምታምረው በማለት እንግዲህ እጥጋት ይዞ ቁጭ ብሎ አይለማም አይሰማም። ናቲም መጥቶ ምን እያደረግክ ነው? የግቢውን ቅጠል እኮ በጭቃ ጨረስከው በማለት ያናግረዋል። ሆኖም ታዲያ በዚህን ሰዓት አሁን መጥተህ ታናግረኛለህ ሆይ? ደስ ከሚል ሀሳብ ላይ እንዴት ታስነሳኛለህ? በማለት ይናገራል። አማን ደግሞ ወደ እነ ቤቲ ጋ ይመጣል። በሩጫ ነበረ። ታዲያ በሩም ሲንኳኳ ሄኖክ እና ቤቲ አንቺ ክፈት፣ አንተ ክፈት፣ አባወራ ነው መክፈት ያለበት በማለት የተለመደ ጭቅጭቃቸውን እየተናራረኩ ነበረ። ሆኖም ሄኖክ ሲከፍት ዘሎ ወደ ቤት ይገባና አሁን ላይ የት ጠፍታ ነው እስካሁን ድረስ? ደሞስ እንደዚህ በሩጫ የመጣኸው የት ከርማ ነው? በማለት ቤቲም ትጠይቀዋለች። እሱም ታዲያ የሚያርፍበት ቤት እንደሌለው ደግሞ በመጣ ሰዓት
ለምን መጣህ የሚለው ቃላት በጣም እያመመው እንደሆነ ይናገራል። ሆኖም ከዚህ በላይ ደግሞ የሚያሰጋው አቶ በላይ በህይወት አለ በማለት ይነግረዋል። ቆይ እንዴት ይሄ ነገር ሆነ ሲልም አማን ሄኖክን ይጠይቀዋል። ነገር ግን አማን ቀደም ብሎ ያገኘው አቶ በላይን ታዲያን ያልገደልኩም አልተኮስኩብህም፣ ሄኖክ ነው የተኮሰብህ፣ ሄኖክ ነው ሊገልህ የነበረው በማለት ለአቶ በላይም እየነገረው ነበረ። ታዲያ አቶ በላይም እንደተነገረው ሄደህ ለፖሊስ የምትለውን በል በማለት ለአማን ይነግሩታል። አማን ደግሞ ሄዶ ለፖሊሱ አቶ በላይ በህይወት እንዳለና አሁን ላይ ታዲያ እንደ ልቡ እንደሚንሸራሸር ግን ደግሞ የተኮሰበትም ኪራ ሳይሆን እንዲሁም ሄኖክ እንደሆነ ይናገራል። አሁን ላይ ታዲያ ፖሊስ መርማሪውም ቢሆን በፍለጋ ላይ ስለሆነ አንተ ነጻነት የምታውጅ ከሆነ አቶ በላይ የሚኖርበትን ማሳየት አለብህ፣ የት እንደሚውልም ማግኘትና ለኛ ማሳወቅ አለብህ ባለው መሰረት አሁን ላይ እሱን ለማስያዝ አንተ ተኩሰህ ገለኸው አልነበረም ወይ? እንዴት ሊነሳ ቻለ? በማለት አማን ይጠይቀዋል። አሁን ላይ ታዲያ እኛ ምንም እናውቀው የለም በማለት ሲመልሱለትም ግን ደግሞ ይህ ሰውዬ ብቻውን አይደለም ወይም የመናፍስት እላው ላይ ያለና ግን ደግሞ ከኋላው የሆነ ሰው እንዳለ የሚያስታውቅ ነው። እንዴትስ ሊተርፍ ቻለ? አንተ እንደተኮስክበት ኪራ ገብቶ ነበረ። ከዛም በኋላ ታዲያ ምን ተፈጥሮ ነው አቶ በላይ በህይወት የመጣው በማለት አማንም ግራ ይጋባል። አሁን ምን ልናደርግ ነው ብሎ ሄኖክም ይጨነቃል። ግን ደግሞ ዝም ብለን መቀመጥ የለብንም፣ የሆነ መላ መፈለግ አለብን። ይህ ሰውዬ ተመልሶ ከመጣ ሁላችንም ይጨርሰናል በማለት ቤቲ ትናገራለች። አማን ደግሞ እኔ አግኝቼ እንዳናግረው የሆነ ዘዴ ፍጠሩልኝ በማለት በአንድ በኩል ሀና ናት። ሀና መርማሪ ጆን ወደ ቢሮ ሄዶ ነበረ። ሆኖም ታዲያ ባየችው ጊዜ በጣም ትደነግጣለች። እኔን ስታይ ለምንድን ነው የምትደነግጩ? በማለትም መርማሪም ጆን ይናገራል። ሆኖም በዛ በጨለማ ውስጥ ምን እንዳደረግክኝ እኮ አውቃለሁ። ሆኖም እንዳንተ ፊትህ ራሱ አይፈታም በማለት እሷን ፍራቿን ትገልጽላታለች። ነገር ግን ባለፈው ጊዜ ያገኘሽ ጊዜ ጥሩ ሙድ ላይ አልነበርሽም፣ ምን ሆነሽ ነው ብሎም ይጠይቃታል። ሆኖም የቤተሰብ ጉዳይ ነው እባክህ ተወኝ፣ እሱ ማውራት አልፈልግም በማለት እንግዲህ ትነግረዋለች። ታዲያ በመግባባት ላይ ናቸው አሁን ሀናና መርማሪ ጆን። እሷም ታዲያ ቡናም ጋብዛው መንገድ ላይ እየሸኘችው እያለ እነኪያ ያዋታል። አሁን ላይ እነኪያ ታዲያ ሲያዋት እንዴት ልትግባባው ቻለች በማለት ይገረማሉ። ኤዱና ኪያም እየተከታተሏት ነበረ። ታዲያ እሷም ልሸኘው ቢሮ ድረስ መጣ። ከዛም ደግሞ ልሸኘው ወጣው። ምንም አዲስ ነገር የለም፣ ለምንድነው እንደዚህ የምትሆኑት በማለት ትነግራቸዋለች። እነሱም ታዲያ እፊትሽ ላይ እኮ የሆነ ነገር አለ በማለትም ይነግሯታል። እሷም ትደነግጥና ፊቴ ላይ ደግሞ ምን ወጥቶብኛል በማለት ስልኳን ከፍታ ስታይም እነሱም ይስቁባታል። ሆኖም በአንድ በኩል ታዲያ እንደዚህ የሚባል ነገር የለም በማለት ጥላቸውም ትሄዳለች። በአንድ በኩል አቶ በላይ ነው። በላይ አሁን ላይ ከልጁ ጋር ነው ሁሉንም ለመበቀል የመጣው። ታዲያ ልጅቷን ብትሆን እኔ ሁሉንም ነገር እወጣዋለሁኝ፣ አንተ መኖርክን ሳታሳውቅ በቀስታ ሁሉንም ነገር አስተካክላለሁ ብዬ ነበረ፣ አንተ ግን በፊት ለፊት ወጣህ በማለት ለአባቷ ትናገራለች። ታዲያ አቶ በላይም ሁሉንም እበቀላችኋለሁኝ፣ አታስቢ፣ እንዳንቺ አይነት ጠንካራ ልጅ እያለኝ እኔ ምንም አልሆንም በማለት ይነግራታል። ስትኮራብኝ እኔም በጣም ደስ ይለኛል፣ አንተን ለማኩራትና አንተን ደግሞ ለማስደሰት ነው ማድረግ የምፈልገው በማለት እንግዲህ ልጁም ትናገራለች። ሆኖም አማን ስልክ ይደውልለታል ለአቶ በላይ። አቶ በላይም ስልኩን ሲያየው አማን ነበረ። ሆኖም አማን ነው። ከዚህን ጊዜ በኋላ ደግሞ ምን ፈልጎ ነው በማለት ልጁን ብትሆን አታንሰው አባዬ፣ ምናልባትም ወጥመድ ሊሆን ይችላል በማለት ትናገራለች። አቶ በላይም የዚህን ያክል ድፍረት የለውም፣ አማን እንኳን ይሄን አያደርግም በማለት ስልኩንም ያነሰዋል። አማንም ቢሆን እንዴት ነህ አለቃ በማለት በትህትና ሰላምታውን ያቀርባል። ግን ደግሞ ይሄንን አክብሮት ከሰማሁ የቆየው መሰለኝ በማለት አቶ በላይም ቢመልስ ህይወት መኖርህን ባቅ ኖሮ እኮ እኔ ለአንተ ነው የማገለግለው በማለት አማንም ለማሳመን ይሞክራል። አቶ በላይም ደግሞ ዝም በል እባክህ፣ በኔ ሞት የነገርክ ሰው ነህ የምቀላውጥ በማለት ይሳደባሉ። ሆኖም
የደወልክበትን መንገድ ንገረኝ፣ የምንፈልግ ነው በማለት አቶ በላይ ይናገራሉ። ሆኖም አማን ወደ ስራው መመለስ አንተን ማገልገል እፈልጋለሁ በማለት ተገናኝተውም እንዲያወሩ ይጠይቃል። ሆኖም እኔ ስወስን ነው የምነግርህ በማለት አቶ በላይም ስልኩን ይዘጋበት። ታዲያ ቤቲና ሄኖክ በተጨነቁበት ሰዓት ወደ ክፍላቸው ይገባል። ክፍላቸውን ከገባ ለምን ገባህ እኛ ጋር ምን ልትሰራ መጣ በማለት ሄኖክም ተናዶ አማንን ይመተዋል። አልጋው ላይም ከጣለው በኋላ ቤቲ ትገላግላቸዋለች። ነገር ግን እሱ ያቀደው እቅድ ስለነበረ የቤቲንም ሆነ የሄኖክን ስልክ ይዞ ነበር የወጣው። ታዲያ ቤቲ ለምንድን ነው የምደበድበው? አንተ በሆነው ባልሆነ አትጨቃጨቅ በማለት ሁለቱ እየተጨቃጨቁ እያለ እሱ ስልኮቹን ለቃቅሞ በሩን ጠርቅሞባቸው ይወጣል። ለምን ዘጋኸው? ክፈትልን ቢሉትም ተነሱ ጋር ይወጣል። ሆኖም ከአቶ በላይ ጋር ካፌ ተገናኝተው የአቶ በላይ ላይ ደግሞ በርቀት ትከታተላለች። ታዲያ እኔን ለማግኘትና ለማውራት የፈለክበት መንገድ ምንድን ነው በማለት አቶ በላይ ይጠይቀዋል። ከአንተ ጋር ስሆን ነፃነት ይሰማኛል፣ ወደ ስራዬ እንድመለስ እፈልጋለሁ በማለት እየነገረው ነበር። አሁን ላይ ነፃነቴን ማወጅ አለብኝ በማለት አማንም እየተናገረ ያለ መርማሪ ጆን ደግሞ ወዲያው ይመጣባቸዋል። ሆኖም በቁጥጥር ስር ውለሃል በማለት ይናገራል። የምታሰርበትን ነገር ልትነግረኝ ትችላለህ ወይ ሲለው በመጀመሪያም የሞት ሰርተፊኬት አሰርተሃል፣ ከዛም ቀጥሎ አለጥፋታቸው አሳስረሃቸዋል ሰዎችን በዚህ ወንጀለኛ እንደሆንክ በማለት እንግዲህ ይተነስም በማለት በቁጥጥራችን ስር እንደዋልክ በማለት ጆንም ይናገራል። ሆኖም አማንን እንዳትረሳው በዚሁ እንደ ሁለተኛ ጥፋት እንዳጠፋው ደግሞ በዚሁ ልክ ፈተናህን አበዛብሃለሁኝ። ፈተና ደግሞ አማንንም ያስፈራረዋል። ሆኖም ልጁ በርቀት ነበረችና ነበረኝም ግን ደግሞ ራሴን ነፃ ማድረግ ነው የምፈልገው በማለት አትፍረድብኝ በማለት ለአቶ በላይም ይነግረዋል። ነገር ግን የአቶ በላጅ ልጅ ልትበቀለው አማንን እየዛተችበት ነው። በአንድ በኩል ሀና ናት። ሀና አሁን ላይ ዘና ፈታ እያለች ጽዳት እያጸዳች ነበረ። ኤርፎን ጆሮዋ ላይ ሰክታ የምሰማው ነገር የለም፣ እየዘፈነች እየጨፈረች። ታዲያ ኪራ አለቃውም ሲመጣ አላየችውም። እየዘፈነች እየጨፈረችም ስለነበረ ኪራና ናሆሜ ከመጡ በኋላ ቆይተው ነካ ያደርጓታል። እሷም ታዲያ በድንጋጤ እንዲህ ኮቴ የላችሁም ወይ በማለት ትናገራለች። ታዲያ በቆሎም እየበላች ስለነበረ ደግሞ ጭራሽ ቢሮ ውስጥ በቆሎ እየበላች ነው ወይ የምትሰሪው በማለት ይጠይቋታል። ሆኖም አንደጃ ገዝታ እንደጠበሰችና ለነኪያም ሆነ ለኤዶ እንደሰጠቻቸው ትነግራለች። ቢሮ ውስጥ እንዴት ወረቀት ቢቃጠል በማለት ኪራም እንዲህ ምን አይነት ወዳምነሽ ብሎም ይናገራታል። እሷም ታዲያ ለእናንተም ከፈለጋችሁ አመጣለሁ፣ ታዲያ ምን ላድርግ? ትንሽዬ ማንደጃ ናት የገዛኋት ለበቆሎ መጥበሻ ብዬ በማለት ትነግራቸዋለች። ኪራም ቢሆን ማንደጃውን ከዚህ አውጭልኝ፣ ደግሞ ወረቀት አቃጥለሽ ከአንቺ ጋር መጨቃጨቅ አልፈልግም በማለት ይናገራታል። እሷም ታዲያ ለናሆሜ ልጠብስለት ነው ወይ? ጸዴ ሀሳብ ነው፣ በቃ ላምጣው እዚህ በማለት አረ አውጭና ጣይልኝ በማለት ይናገራታል። ሀንቾ አሁን ቶሎ ብለሽ ውጪ አትከራከሪ በማለት ናሆሜም ይነግራታል። ነገር ግን ከሀና ጋር የሚውል ፈታ ብሎ ነው የሚውለው፣ በቃ ሲስቅ ነው የሚውለው በማለት በዚሁም ልክ ደግሞ ጨጓሬን እኮ የመለጠችው ነው ብሎ ኪራም ይናገራል። አሁን ላይ ታዲያ በእሷ ሀሳብ መሰረት ማታ ላይም ቢሆን ሲዝናኑበት ነው የቆዩት። ስጋም ሆነ ጠባብሰው ሁሉም ተሰባስበው ሲደሰቱና ሲጨፍሩ አምሽተዋል። በአንድ በኩል አሁን ጉዳት አደረሰችብኝ ሚና ተጀርባዬ ወጥታ በእግሯ ረጋገጠችኝ በማለት እያሳቋቸው ነበረ። ታዲያ እሷም ታዲያ ሚና እኮ ከብዶቹ ትንሽ መለስ ነው የምትለው አያባባ በቃሉ በማለት ይናገራሉ። ሆኖም ሚናም ወዲያው ትመጣና ሲያሙኝ ደረስኩባችሁ ምንድን ነው በማለት ትገባለች። ምሩም ብትሆን ሚና አልሰማችሽም፣ ብሰማሽ ኋላ ጉድ ነው በማለት እየተከራከሩ እያወሩ እያለ ነበር ሚናም የመጣችው። በእውቀትንም እሺ እነሱ ሲሙኝ አንተ እዚህ ተቀምጠህ በማለት ትናገራለች ሚናም። ሆኖም እኔ እኮ አላማውሽም፣ ግን ደግሞ ጠዋት ያደረግሽውን እየነገርኩ ነው በማለት ሲነግሯት እሷም ብትሆን አዎ በቃ ተተኙበት እኮ እኔ ነኝ እንደዚህ ያንቀሳቀስኳቸው ከሳሎን ድረስ ያስመጣኋቸው በማለት ስትናገር እጅሽማ መድኃኒት ነበረ፣ ነገር ግን እግርሽ እንኳን በማለት በሳቅ ይገሏቸዋል። ሆኖም ቪዲዮ
ዛሬ ላይ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። የዛሬው በዚሁ አብቅቷል። መልካም ቆይታ ይሆንላችሁ። በያላችሁበት ሰላም ሁኑልኝ።